ግን እነሱ ለመጉዳት ሳይሆን ለመግደል ነበር የተኮሱት። እነሱ ደግሞ ቀጥታ ከመግደል ግንባራችን ርግት ሰው የሚያጠፉ ሰው የሚገሉ ያውም ልክ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴና ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። በመጀመሪያ እንኳን አደረሳችሁ ክርስቲያን እህት ወንድሞቼ፣ መልካም በዓል ይሁንላችሁ። ለእናታችን ለኪዳነ ምሕረት ዓመታዊ በዓል እንኳን አደረሳችሁ እያልኩኝ ዛሬ የመጣሁበት ጉዳይ እጅግ በጣም እናንተን ደስ የሚል በጣም ሲፈለግ የነበረው ሳሚ ወንድማችን እንግዲህ ወደ ክፍለ ሀገር ሲወስዱት እንግዲህ መንገድ ላይ እንግዲህ ያዩ ሰዎች ደውለው ለሚኪ እንዲሁም ደግሞ ኤርሚያስ ሌሎችም እንግዲህ ተባብረው እንግዲህ ወደዛ ቦታ ሂደው እንደ አጋጣሚ ሆኖ እንግዲህ ዛሬ ሳሚ ሊገኝ የቻለበት ምክንያት መንገድ ላይ እንግዲህ ታውቃላችሁ ኢትዮጵያ ውስጥ ሰላም አይደለም። በየመንገዱ እያስቆሙ ዘረፋ አለ፣ ምን አለ፣ ብዙ ነገሮች አሉ እና አጋጣሚ ሆኖ እነሱ የሚወስዱበት ሳሚን የሚወስዱበት ወደ ክፍለ ሀገር እንግዲህ መንገድ ላይ የሆነ ግርግር እንትን ሲል መንገድ ላይ ቆሙ። ከቆሙ በኋላ እንግዲህ ሰዎች እየወረዱ እያገቱ ብር አምጣ እያሉ መቀበል ይጀምራሉ። በዛ ላይ ደግሞ ሳሚ ታሞ ነበረ፣ መምተኛ ነው፣ ወደ እንትን ገዳም ይዘን ይሄን ነው ብለው እንግዲህ እነሱ ይዘውት ለመሄድ ብር ተጠየቁ። ብር ሲጠየቁ እንግዲህ እነዚህኞቹ ተላላኪዎች ይሄን ያክል አቅማቸው በጣም ብዙ ብር ነው የተጠየቁት። ብሩን መክፈል ስላልቻሉ ሳሚን ከመኪና ውስጥ እንደተቀመጠ ሌሎቹም እንግዲህ በብር እንትን እያሉ እኔ ኢትዮጵያ ውስጥ ግን ምን እየተካሄደ እንደሆነ እናንተም እያያችሁ ነው። አሁን ላይ መንገድ ላይ ስትሄድ ሲሆነ ነገር ከተገኘብሽ ወይ ብር ትከፍያለሽ ወይ ትሞቻለሽ። ከሁለት አንዱን አማራጭሽ ብር ካለሽ ከዛ ከሞት እንትን ካሉልሽ ትተርፊያለሽ። ያለዚያ ደግሞ አስገድደው ወደ ጦርነት ይዘውሽ ይሄዳሉ ማለት ነው። ዛሬ በሳሚ ላይ የደረሰው እንግዲህ መኪናቸውን ከጥቅም ውጭ አድርገውባቸው ምናምን በጣም ብዙ ነገሮች። ከዛ ልክ እነ ልዑልን የሚያውቅ ሰው ብዙ ጊዜ ስለ ሳሚ ሲወራ የሰሙ ሰዎች እንግዲህ መንገድ እንትን ያሉ ሰዎች እንግዲህ ያው የሆነ ነገር ሲፈጠር ሁሉም ሰው ካሜራውን አብርቶ ስልኩን አብርቶ ቪዲዮ ነው የሚቀርጸው። ለቶክቶክ ለምን እያሉ እንግዲህ ሰውን እናድን ምናምን ማለት ቀርቷል። የሆነ ስትደባደሙ ካያችሁ ተሎ ብሎ ቪዲዮ ነው የሚቀርጸው። እነዚያ ሰዎች ደግሞ መኪና ውስጥ የሚወርዱትን ሰዎች እያንዳንዱ እየቀረጹ ነበር። አጋጣሚ ሆኖ ደግሞ ይሄኛው ልጅ ቪዲዮ የሚቀርጸው ልጅ እሱ ለቶክቶክ ነው ብሏል። ኦልሬዲ ቪዲዮ የሚሰራው ግን ደግሞ ሳሚ ሲባል የነ ልዑልን የሚከታተል ሰው ነበረ። ከዛው ቀጥታ ለማንም አልደወለም። ለልዑል ለሳሚ ማነው ስሙ ኤርሚያስ ለኤርሚያስም እንትን ተባለለት፣ ስልክ ተደወለለት። እንደዚህ ሳሚ የሚባል ልጅ መንገድ ላይ ታሞ መንገድ ላይ ነው ያለው እዚህ ቦታ ላይ ብለው ስልክ ቁጥሩን የልጁን እዛ ቁሜ እጠብቃቸዋለሁ። ኦልሬዲ መኪናቸው ተበላሽቷል፣ የት መሄድ አይችሉም። መድረስ ካለባችሁ ተሎ ድረሱና ሳሚን አድኑት፣ ወደ ገጠር ሊወስዱት ነው ብሎ እንግዲህ እነዚያ ልጆች ያ ልጅ እግዚአብሔር ይስጠው እንግዲህ እነዛኞቹ ኦልሬዲ እያንዳንዱ ብር እየተጠየቁ ስለነበረ በየስልክ እየደዋወሉ በየቤተሰቦቻቸው ገንዘብ እየሰባሰቡ በነበረበት ሰዓት ሳሚ መቆም አይችልም። መኪና ውስጥ አስተኝተውት ነበረ። መኪናው እንዳይሄድባቸው መኪናውን አበላሽተውታል። እነዚህ ብር የሚጠይቁት ልጆች ያላቸው አማራጭ እነ ልዑል ተሎ ብለው ወደዛ ቦታ መሄድ ነበር። ከሄዱ በኋላ እንግዲህ ሳሚ መኪና ውስጥ ነበረ። እኔ አላቅም ምን እንደተፈጠረ ነገሩ እንዴት እንደሆነ አላቅም። እዛ ቦታ ላይ ልዑል፣ ኤርሚያስ፣ ሌሎችም አሉ ካሜራማኑም ጨምሮ ከደረሱ በኋላ
እነ ልዑል ችግር ውስጥ አስገብተው ሳሚን መኪና ውስጥ ነበረ፣ እዛው መኪና ውስጥ ግን እነ ልዑል እንውሰድ ቢሉ እነዚያኞቹ ደግሞ ታውቃላችሁ ገንዘብ እንትን እያሉ በነበሩበት ሰዓት ስለነበር ከችግር ላይ ችግር ማለት ይሄ ነው። ፖሊስ ነን ብለው የፖሊስ እንትን እነ ልዑል ያጠፉት ምንድን ነው? ወደዛ ቦታ ሲሄዱ የህግ አካል ይዘው መሄድ ይችሉ ነበር። እነሱ ግን ራሳቸውና ሶስታቸው ካሜራማኑ ነው ይዘው የሄዱት። ቦታው ላይ ሲሄድ አይደለም ሳሚን ለማውረድ ከመኪና ይቅርና ለራሳቸውን ችግር ውስጥ ነው የገቡት። እነሱ እንደገና እኛ ታሞብን ነው ይሄንን ልጅ ይዘውት እየጠፉ ነው፣ ጠፍቶብን ስንፈልግ ነበር፣ ቪዲዮ ከፈለጋችሁ እናሳያችሁ ብለው ቪዲዮ ሲያሳዩአቸው አንተ ማነህ አንተ ምንድነህ እያለክ የባሰ ጦርነት። ከዛ መሀል ላይ እንግዲህ ሳሚን ይዘው ለመሄድ የመጡ ሰዎች እነሱ ተደብድበው እንደውም ሚኪስ ተመቷል አሉ። ሚኪ ተመቷል። ሳሚም ማነው ስሙ ኤርሚያስ ልዑል ትንሽ ነው አለ። እንደውም ልዑል ተርፏል። ምክንያቱም በዛኛው በመኪናው ውስጥ ገብቶ ሳሚን ለማውጣት ሲሞክር ምናምን እነዚያኞቹ ተደራጅተው ገንዘብ ለመውሰድ ተደራጅተው ነው የመጡት። ተደራጅተው እንግዲህ እናንተ የምታዩት ነገር ነው። በየአካባቢው የሚሄደው የሚመጣው ነገር እያያችሁ ነው። ኢትዮጵያ ውስጥ ምን አይደለም ወደ ክፍለ ሀገር የማይታሰብ ጉዳይ ይቅርና አዲስ አበባ ውስጥ እንኳን እያፈኑ እየወሰዱ አይደለም ክፍለ ሀገር ወጣ ብሎ አዲስ አበባ መሀል ላይ ማለት ነው። ያው የክፍለ ሀገር እንትን በሉት መሀል ላይ ነው። ኧረ በስመ አብ። እነሱ ሰው አድናለሁ ብለው ሳሚን አድናለሁ ብለው እንግዲህ ሚኪም ተመቶ ኤርሚያስ ተመታ። እንደውም ተርፈዋል። ትንሽ ነው፣ ምክንያቱም እዛ መኪና ላይ ስላልነበሩ እንደ እንትን ተሳፋሪ ሆነው ተገኝተው ቢሆን ምን እንደሚገጥማቸው አላቅም። እነዚህኞቹ ግን ሌላ ሰው ለማትረፍ ነው ይዘውት እየጠፉ ነው ብለው እንትን ቢሉ ማንም አዳማጭ የለሽም። ሌባ ነህ አንተ እንደዚህ ነህ እያለ ጭራሽ ሌባው ደብዳቤ ሆኖ ይሄ ነው እንግዲህ ኢትዮጵያ ውስጥ ያለው ነገር። ከሳሚም ሳይሆኑ ከራሳቸውም ሳይሆኑ እንግዲህ ሁሉም ተጠቅልሎ ወዴት ይዘዋቸው ሄዱ አሉ። በራሳቸው መኪና ሳሚም አብሮ ከዛኛው መኪና አስገብተው ይዘውት ሄዱ። እነ ልዑል ደግሞ አልሄዱም። ልዑል ኤርሚያስ እንትና ሚኪም አልሄዱም። እነ ሳሚ እዛኛው መኪና ላይ የነበሩት እንዳለ ያወረዷቸው መልሰው በሌላ መኪና እንትን ገልብጠው አስጭነው እንግዲህ የት ይዘዋቸው እንደሄዱ አላቅም ማለት ልዑል ያው ሳሚ እንትን ስላሉት ተደነጋግጠው ወጥመድ ነው እንዳይሉ ራሳቸው ሳሚን እዛ መኪና ውስጥ አይተውታል። እነ ልዑል ወጥመድ ውስጥ አልነበረም። ችግሩ ምንድነው? መንገድ ላይ አስቁመው ወንበዴዎቹ ገንዘብ የሚጠይቁት ሰዎች እነሱ ናቸው ችግር የፈጠሩባቸው። ልጁ ደግሞ ያም ስልክ ሲደውላቸው የነበረው ልጅ ቁሞ ሲጠብቃቸው እሱንም እንዳይመታ ብሎ ፈርቶ ተደብቆ ነው እሱ የሚያየው ነገሩ ሁሉ በስልክ የሚነግራቸው። ከዛ እነ ልዑል ከመጡ በኋላ እሱም እንግዲህ ራሱ እንትን ላምልጥ ብሎ አመለጠ እና ትንሽ ተጎድተዋል። ያው ብዙም አይደለም ብቻ እግዚአብሔር አትርፏቸዋል። ይሄ ነው እንግዲህ አዲስ ነገር የሰማሁት። ሳሚ እጃቸው ውስጥ ገብቶ ነበረ። በእነዚህ ሰዎች ምክንያት እንግዲህ ሳሚን ሌላ ቦታ ይዘውት ሄደዋል ማለት ነው። ኦልሬዲ ክፍለ ሀገር አልሄደም፣ ወደዚሁ መልሰው አዲስ አበባ ነው። ለጥያቄ ትፈለጋላችሁ ተብሎ እንዳለ አንድ መኪና የተጫነውን ሰው ሙሉ አውርደው ከሌላም ያመጡት እንደዚሁ መንገድ ላይ ሲሄድ ብር ካላመጣ የሚያግቷቸው የሉም። እነሱም አንድ ላይ ተሰባስበው ምናምን እዛው ውስጥ በቃ ልጁ ታሟል። በዛ ላይ ደግሞ ችግር ላይ ነው። አፋኞቹ ተዋቸው፣ እነሱም ተይዘዋል። 3 ነበሩ፣ 3 ከሹፌሩ ጋር 4 ናቸው። እነሱ እንኳን ይበላቸው። ያሳዘነኝ ሳሚ ብቻ ነው እንጂ እነዛኞቹ ስለታገቱ ምንም አልመሰለኝም። ሞር ደግሞ የኛዎቹ ደግሞ
ሰው አድናለሁ ሰው እንትን እላለሁ ብለው ራሳቸውን አደጋ ላይ ጥለዋል። እንግዲህ እግዚአብሔር አንዳንዴ ሁሉም ነገር ለበጎ ነው። አንዳንድ ጊዜ እየሮጣችሁ እየደከማችሁ መጨረሻችሁ ደግሞ እንደዚህ ነው የሚሆነው። ለማንኛውም እንግዲህ የኢትዮጵያ ውስጥ ያለው ጉድ ይሄ ነው። አንዱ ስንትስ በአንዱ ስትሄዱ በአንዱ ይመጡባችኋል፣ በአንዱ ስትሄዱ በአንዱ ይመጡባችኋል። አሁን ላይ አይደለም ወደ ክፍለ ሀገር ለመውጣት ይቅርና ከተማ ውስጥ ራሱ በጣም ከባድ ነው። እንግዲህ ኢትዮጵያ ውስጥ ያላችሁ ሰዎች በደንብ ከኔ በላይ ታውቁታላችሁ። በየቦታው እየታገቱ ተደውሎ ይሄን ያክል ብር ሲጠየቁ እየሰማችሁ እያያችሁ ነው። ዛሬ ደግሞ በሳሚ ላይ የደረሰው እንግዲህ ድረሱልኝ አድኑኝ ባለ ችግር ውስጥ አስገቡት ማለት ነው። እና እንግዲህ መጨረሻው እነሱ ተከትለው እነ ልዑል ሄደዋል። ፖሊስ ጣቢያ ነው፣ ለጥያቄ ነው፣ ለምንድን ነው እነዚህ ሰዎች እንትን ናቸው ምንድን ነው እያለ እንግዲህ እነዚያ ደብዳቤዎቹ ሁሉንም ጠቅልለው በአንድ መኪና ይዘዋቸው ሄደዋል። እነሱ ደግሞ እነ ልዑል ተከትለው እንግዲህ ፖሊስ ጣቢያ ሄደዋል። እንግዲህ ሳሚን የሚያድኑት ይመስለኛል። ከዚያ ውስጥ እንግዲህ ፈጣሪ ያግዛቸው ብላችሁ ጸሎት አድርጉላቸው። ወንድሞቻችን በጣም እየደከሙ ነው የእውነት። በተለይ በሳሚ ጉዳይ በጣም ብዙ ውጣ ውረዶች እያዩ ነው። ኤርሚያስ ከዚህ በፊትም በሱ ሰዎች የመጡ ቤቱን ለቆ አዲስ ሌላ ቤት ቀያይሮ ምናምን ነው አላስቀምጡት ብለው ማለት ነው። ማታም ሲገባ መኪና አቁመው ነው የሚጠብቁት። ጠዋትም ሲነሳ መኪና አቁመው ነው። ይህ ነገር እኔን እንዳይጎዱኝ ብሎ ወደ ሌላ እንትን ብሎ ከልጆቹ ጋር አንድ ላይ ሆነው ቤቱን ቀይሮ አሁንም ደግሞ ያው ቤትን ቢቀይሩ እነሱ ታውቃላችሁ፣ ምክንያቱም የእነሱ ቤት ይታወቃል። ሁልጊዜ ከስራ አምሽተው ሲመጡ ቢሮአቸውን ያውቃሉ። በቃ እንቅስቃሴያቸውን ስለሚከታተሉ ቤትን ቢቀይሩ ተከትለው ማየታቸው አይቀርም። ድካሙ ምንድን ነው? እቃ ወደዚያ ወደዚህ ማመላለስ ብቻ ነው የእነሱ ትርፉ እንጂ ማወቃቸው አይቀርም። ከዛ ሁሉ ምንድን ነው እነሱ መጠንቀቅ አለባቸው። ለነገሩ ሁሉ እጅ መስጠት የለባቸውም። እንደውም በጣም ኤርሚያስ ከምታስቡት በላይ በጣም ጥበብ ያለው ሰው ነው። እንዴት አድርጎ ሰውን እጅ ውስጥ ማስገባት እንዳለበት ማስረጃ አንድ ባንድ እንዴት አድርጎ እንደሚሰበስብ ታውቁታላችሁ። እና ይሄ ነገር የአሁኑ ትንሽ የሳሚ ጉዳይ ውስብስብ አለበት። ሰውም በዚህ ተገኘ ሲባል በዚህ ሌላ ሰው ይገባባቸዋል። በዚህ እንትን ሲል እንደዚህ አሁን ዛሬ ሳሚ ተገንቶ ነበረ። ትልቁ ችግር ምንድን ነው? እነዚህ መንገድ ላይ አስቁመው ገንዘብ የሚጠይቁ ሰዎች ላይ እጅ ባይጥለው ሳሚ ኦልሬዲ እነ ልዑል ይዘውት አግኝተውት ነበር ማለት ነው። ግን እንግዲህ አልሆነም። ሁሉም ነገር በሱ ፍቃድ ነው። ኦልሬዲ ፖሊስ ጣቢያ ነገሩን አጣርተው ምን ብለው ወደ ራሳቸው እጅ ማስገባት የሚችሉበት ካለ እኔ አንደኛ ነገር በጣም ያዘንኩት ልጁ ታሟል፣ መቆም አይችልም። ይሄን ሁሉ ነገር እያዩ ከመኪናም ሲያወርዱት ደግፈው ነው ምናምን ብለዋላ። እና እንደዚህ ነገር እያዩ ምንድን ነው የሚፈልጉ? ከሱም ብር ሊቀበሉ ነው? ህዝጎ መሐረነ ክርስቶስ። ኧረ ምን ጉድ መጣብን እንደው በየቤቱ ያለው ጉድ አላልቅ ብሎ ጭራሽ ደግሞ መንገድ ወጥተሽ በሰላም መግባት በሰላም ቤትሽ እየናፈቀሽ በእያንዳንዱ ሰከንድ ምን ተሰራ ምን ታየ እያልሽ በሰቀቀን እኮ ነው የምትሞችው። በስደት ስትመጭ ሰውና ሰው የገዛ ሰው እዚህም ኢትዮጵያ ውስጥ የለመዱትን የሰው ሀገርም መጥተው እርስ በርሳቸው ኢትዮጵያ ውስጥም እርስ በርሳቸው እንደ ሀበሻ የተሰቃየ ሰው አለ? ንገሩኝ እስኪ የእውነት እንደ ሀበሻ እንደው ስቃዩ የበዛበት እንደው ፈጣሪን የረሳን ከማን ጋር እንደምንጣላ የማናቅ ሰዎች ብንኖር እኛ ሀበሻዎች ነን። በጣም ግራ የገባን እያንዳንዱ ነገር ምን እንደምንሰራ እንኳን ለስራችን ማናቅ፣ ጸባችን ከማን ጋር እንደሆነ እንኳን ማናቅ፣ በራሳችን እንትን የምንመራ ሰዎች ነን። ልጁ አሁን ይሄ ሳሚ ምንም ነገር አድርጎ አይደለም። እነዚያኞቹም ሌባዎቹም አጋች ናቸው። እነሱ ኦፍኮርስ መቀጣት አለባቸው።
ሰው አግተው ነው ወደ ክፍለ ሀገር የሚወስዱት እያሰቃዩት ያለው። እነሱም መቅጣት ሲገባው ታማሚውን ለምን ያንገላቱታል? እኔ ብቻ ምንም ማለት አልችልም። የሆነ ድክም ብሎኛል በዚህ ጉዳይ ላይ ማውራት ያማል በጣም። ለማንኛውም ጋይስ ልዑል እንግዲህ ፖሊስ ጣቢያ ያለውን ነገር አጣርቼ እነግራችኋለሁ ብሏል። እንግዲህ እሱን ነገር ደግሞ ተከታትዬ ወደ እናንተ ማደርስላችሁ ይሆናል። ቪዲዮውን ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛልን እያልን እንወዳችኋለን። በምትሄዱበት ሁሉ ፈጣሪ ይጠብቃችሁ ከክፉ ሁሉ ነገር። ባላችሁበት ሰላማችሁ ይብዛ እያልኩኝ ባይ